ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። በደቡብ ጎንደር ዞን ቢያንስ 5 የመንግስት ባለስልጣናት መገደላቸው ተነገረ። ኢትዮጵያ በ2026 የምግብ እጥረት እንደሚያጋጥማቸው ከተዘረዘሩ 41 ሀገሮች ውስጥ መካተቷ ተገለጸ። ከዶናልድ ትራምፕ ጋር ከታየች በኋላ መነጋገሪያ የሆነችው ሴት እውነተኛ ሰው ሳትሆን በኤአይ ቴክኖሎጂ የተፈጠረች ምስል መሆኗ ተነገረ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋለልኝ ነኝ። በደቡብ ጎንደር ዞን ቢያንስ 5 የመንግስት ባለስልጣናት መገደላቸው ተነገረ። የዞኑ አስተዳደር ባለስልጣናቱ የተገደሉት የፋኖ ታጣቂዎች በፈጸሙት ጥቃት ነው ሲል መክሰሱም ቢቢሲ ዘግቧል። ጽዮን ሌኩን ተጨማሪ አላት። በአማራ ክልል ደቡብ ጎንደር ዞን በንፋስ መውጫና ሐሙሲት ከተሞች እስካሁን ቁጥራቸው በውል ያልተገለጸ የመንግስት አመራሮች ላይ ጥቃት መፈጸሙን የዞኑ አስተዳደር ኮሚኒኬሽን ቢሮ አስታውቋል። አስተዳደሩ ጥቃቱ የተፈጸመው በንፋስ መውጫና ሐሙሲት ከተሞች ላይ ነው ያለ ሲሆን መጋቢት 9 ቀን 2018 ዓ.ም በዞኑ ባሉ ነፋስ መውጫና ሐሙሲት ከተማ ላይ ግጭት በመፍጠር በስራ ላይ ያሉትን የላይ ጋይንትና የወገዳ የነፋስ መውጫ የደራና ሐሙሲት ከተማ እንዲሁም ግጭቱ በተፈጠረ በት ከተሞች የነበሩ የመንግስት የስራ ኃላፊዎችና የጸጥታ መዋቅሮች ላይ ያነጣጠረ የጥፋት ጥቃት ተፈጽሞብናል ሲል ከሷል። ቢቢሲ በበኩሉ የአካባቢው ምንጮች ዋቢ አድርጎ ባስነበበው ዘገባ በዕለቱ ጥቃት መፈጸም የጀመረው ከንጋት 12 ሰዓት ጀምሮ መሆኑንና ካለፈው ወር አንስቶ የመከላከያ ሰራዊት በዞኑ የሚገኙ አካባቢዎችን ለቆ በመውጣቱ ታጣቂዎቹ በስፍራ የነበሩት የጸጥታ ኃይሎች ላይ ጉዳት አድርሰው መውጣታቸውን ዘግቧል። አክለውም ምንጩ በዚህ ሳምንት በተፈጸመው ጥቃት ቢያንስ 5 አመራሮች መገደላቸውን እንደሚያውቁ ገልጸው ከነዚህም ውስጥ የደራ ወረዳ ዋና አስተዳዳሪ አቶ ስቲበል ጓዴ፣ የደራ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ፈንታውን ድረስ እንዲሁም የወረዳው የፖሊስ አዛዥ መገደላቸውን የስማዳ ወረዳ አስተዳዳሪና የሐሙሲት ከተማ ከንቲባም ከተገደሉት መካከል መሆናቸውን ስለመናገራቸው ተዘግቧል። የደቡብ ጎንደር ዞን አስተዳደር ባወጣው መግለጫ ጀግኖቻችን ለባንዳና ለተላላኪ እጅ አንሰጥም፣ ህዝባችንንም ጥለን አንሸሽም በማለት የአጼ ቴዎድሮስን ጽዋ ተቀብለዋል ሲል የተገደሉ ባለስልጣናት መኖራቸውን አመላክቷል። የደቡብ ጎንደር ዞን አስተዳደር በመግለጫው ታጣቂዎቹ ንጹሃንን በማገትና በመግደል እንዲሁም ህዝቡ መሪ እንዳይኖረውና ስርዓት አልበኝነት እንዲነግስ አስበው እየሰሩ ነው ሲል ከሷል። የአካባቢዎቹን ሰላም ወደ ነበረበት ለመመለስም አካባቢውን ከጸረ ሰላም ቡድኖችም ለማጥራት ጠንካራ ህግ የማስከበር ስራ እንደሚሰራም አስታውቋል። በደቡብ ጎንደር ዞን ከአንድ ወር በፊት ማለትም ባሳለፍነው የካቲት ወር በደብረ ታቦር ከተማ ከመከላከያ ሰራዊት መልቀቅ ጋር ተያይዞ ከፍተኛ የመንግስት ተቋማት ውድመት መድረሱ የሚታወስ ነው። ዞኑ ለዚህ ተጠያቂ አድርጎ የነበረው በተመሳሳይ የፋኖ ታጣቂዎችን እንደነበርም የሚታወስ ነው። ኢትዮጵያ በ2026 የምግብ እጥረት እንደሚያጋጥማቸው ከተዘረዘሩ 41 አገሮች ውስጥ መካተቷ ተገለጸ። የተባበሩት መንግስታት ድርጅት የምግብና እርሻ ድርጅት ፋኦ እንደ አውሮፓውያን አቆጣጠር በ2026 41 አገሮች የምግብ እጥረት እንደሚያጋጥማቸውና 31ዱ የአፍሪካ ሀገራት መሆናቸውን ይፋ አድርጓል። ብዙነህ እንዳለ ዝርዝር አለው። በተያዘው መጋቢት ወር 2026 የተባበሩት መንግስታት ድርጅት ተመድ የምግብና እርሻ ድርጅት ፋኦ ባወጣው መረጃ በዓለም አቀፍ ደረጃ የምግብ እጥረት አለባቸው ካላቸው 41 ሀገሮች መካከል 31ዱ ከአፍሪካ፣ 8 ከእስያ፣ 1 ከአውሮፓ፣ 1 ከካሪቢያን በሚገጥማቸው ችግር ምክንያት የውጭ ድጋፍ እንደሚፈልጉ አስታውቋል። ከአፍሪካ ኢትዮጵያ፣ ሶማሊያ፣ ቡርኪና ፋሶ፣ ማሊ፣ ሊቢያ፣ ናይጄሪያ፣ ዛምቢያና ሱዳን መካተታቸውንም ጠቁሟል። በሀገሪቱ ከዚህ ቀደም በተከሰተና ሊከሰት የሚችል የዝናብ እጥረት ምርታማነት ላይ አሉታዊ አስተዋጽኦ እንደሚያደርግም ገልጿል። በኢትዮጵያ ይስተዋላሉ ያለው አስቸጋሪ የአየር ጸባይ ሁኔታ፣ ግጭት፣ ከፍተኛ የሆነ የምግብ ሸቀጣሸቀጦች ዋጋ መናርን የገለጸው ፋኦ እንደ አውሮፓውያን አቆጣጠር 2024 የነበረው ስር የሰደደ የምግብ እጥረት እንደ አውሮፓውያን አቆጣጠር በ2025 ቢሻሻልም ችግሩ በተወሰኑ የሀገሪቱ ክፍሎች አሁንም መመለሱን ያስረዳል። እንደ አውሮፓውያን አቆጣጠር በ2024 እና በ2025 ይጠበቅ የነበረው የዝናብ መጠን ከተጠበቀው በታች በመሆኑ እንደ አውሮፓውያን አቆጣጠር በ2026 በመጀመሪያዎቹ ወራት በደቡብና ደቡብ ምስራቅ ኢትዮጵያ የአርብቶ አደር አካባቢዎች የምግብ እጥረትና የእንስሳት
ቁጥር መቀነስ እንደነበረም አስታውቋል። የምስራቅ አፍሪካ የአርብቶ አደር አካባቢዎች በተለይም በኢትዮጵያ ደቡባዊ ክልል፣ ሰሜናዊ ሶማሊያ እንዲሁም ሰሜናዊ ምስራቅ ኬንያ እንደ አውሮፓውያን አቆጣጠር በ2025 መጨረሻዎቹ ወራት ዝናብ ባለመታየቱ አሁንም ድርቅ እያንዣበበ መሆኑን አርብቶ አደሮች ሳርና እርጥበት ፍለጋ እየተሰደዱና ከተለመደው የጉዞ ርቀት ያለፈ ስደት ላይ ናቸውም ብሏል። በአርብቶ አደሮቹ ፍልሰትና ስደት ምክንያት እንስሳት በአንድ አካባቢ ስለሚቆዩ የበሽታ ስርጭት አደጋ መደቀኑን፣ የድርቅ መከሰት የእንስሳቱን ክብደትና ምርት እየቀነሰው በአርብቶ አደሩ የአመጋገብ ባህል ላይ አሉታዊ ተጽዕኖ እያሳደረ ነው ብሏል። በአማራ ክልል በታጠቁ ኃይሎች መካከል የሚታየው ግጭት በግብርና ስራ ላይ ተጽዕኖ ማሳደሩን የሚያስረዳው ሪፖርቱ በሀገር አቀፍ ደረጃ ምንም እንኳን የመኸር ምርት መሻሻል ቢያሳይም የአርብቶ አደር አካባቢዎች አሁንም ቀውስ እያንዣበበባቸው ነው ብሏል። ፋኦ እንደ አውሮፓውያን አቆጣጠር በ2026 የአፍሪካ ቀንድ ከፍተኛ የምግብ እጥረት ያለበት ቀጠና መሆኑን በሱዳን፣ በሶማሊያ፣ በደቡብ ሱዳን ግጭትና መፈናቀል፣ በኢትዮጵያ፣ በኬንያ፣ በጅቡቲ የምግብ ሸቀጣሸቀጦች ዋጋ መናርና የማክሮ ኢኮኖሚ አለመረጋጋት፣ ድርቅ፣ ጎርፍና ከሚጠበቀው በታች የዝናብ መጠን ቀውሱን እየከፋ ያደርገዋል ይላል። የተባበሩት መንግስታት ድርጅት የምግብና እርሻ ድርጅት መረጃ እንደሚያሳየው የሰብአዊ ቀውስ አሳሳቢ ደረጃ ላይ መድረሱን ነው። እንደ አውሮፓውያን አቆጣጠር በ2026 ለ4.4 ሚሊዮን ኢትዮጵያውያን የሚውል ሰብአዊ እርዳታ 124.5 ሚሊዮን ዶላር ያስፈልገኛልም ብሏል። 18.8 ሚሊዮን ዜጎች ለረሃብ አደጋ መጋለጣቸውንና ከነዚህ ውስጥም 4.6 ሚሊዮን የሚሆኑት ሴቶችና ህጻናት ናቸውም ሲል ያክላል። በኢትዮጵያ ለሚታየው የሰብአዊ እርዳታ ፍላጎት መጨመር አስቸጋሪ የአየር ጸባይ ሁኔታ፣ ድርቅ፣ ጎርፍ፣ ግጭት፣ የእንስሳትና የአዝርዕት በሽታ ለምርት መቀነስና ለእንስሳት ሞት ምክንያት ተጠቃሽ ናቸውም ብሏል። በዚህ የተነሳም በሚሊዮን የሚቆጠሩ ዜጎች የእርዳታ ምግብ ጠባቂ መሆናቸውን የገለጸው ድርጅቱ በኢትዮጵያ ህዝብ 80 በመቶ የሚሆነው በግብርና ስራ እየተሰማራ መሆኑንም አስታውሷል። ከዶናልድ ትራምፕ ጋር ከታየች በኋላ መነጋገሪያ የሆነችው ሴት እውነተኛ ሰው ሳትሆን በኤአይ ቴክኖሎጂ የተፈጠረች ምስል መሆኗ ተነገረ። በማህበራዊ ሚዲያ በተለይም ኢንስታግራም ላይ በርካታ ተከታዮችን ያፈራችው ይህች ሴት በሰው ሰራሽ አስተውሎት የተሰራች የኮምፒውተር ሞዴል መሆኗን የተለያዩ የቴክኖሎጂና የዜና ምንጮች በማስረጃ አስደግፈው አረጋግጠዋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Units. Can you tell the difference? Well, President Trump meets today with another global leader as his administration promises more trade deals. The one on the left is AI generated, while the right is real. የሊዮናርዶ ዳቪንቺ ዝነኛ የጥበብ ስራ የሆነችው ሞናሊዛ በግጥም፣ በዘፈን፣ በልብ ወለድ ወይም በአጭር ወግ ውስጥ ነፍስ ዘርታ አብረናት የልብ ወለዱን ዓለም ብንገማሸርበት በእርግጥ አይደንቅም። የሰው ሰራሽ አስተውሎት ባለሙያዎች ግን የወደድነውን አይኗን ያደነቅነውን አንገቷንና አፏን በተንቀሳቃሽ ምስል ማሳየት የቻሉለት ግን ሁሉም ሊባል በሚችል ሁኔታ ፊታቸውን ቅጭም አድርገው ድንጋጤ በሞላው መገረም ያሉት እንዴ የሚል ቃል ነበር። አሁን ሁለትና ከሁለት በላይ የሰው ሰራሽ አስተውሎት ስልተ ቀመሮችን በአንድ ላይ በማጣመር እየተሰሩ ያሉ ዲፕፌክ ተንቀሳቃሽ ምስሎችን ተራው ሰው ቀርቶ የዘርፉ ልሂቃን ጭምር ለመለየት እየከበዳቸው መምጣቱ የተነገረ ሲሆን ከዶናልድ ትራምፕ ጋር አጃቢ መስላ ከታየች በኋላ መነጋገሪያ የሆነችው ሴት ታሪክም ይህንኑ እንደ መስታወት ቅልብጭ አድርጎ የሚያሳይ ክስተት ነበር። በማህበራዊ ሚዲያ በተለይም በኢንስታግራም ገጿ ላይ አንድ ጊዜ እንደ አሜሪካ ወታደር ሌላ ጊዜ ደግሞ የዶናልድ ትራምፕ አጃቢ ሆና የሚያሳይ ይዘቶችን በማጋራት ከፍተኛ ተወዳጅነትን ያተረፈችው ጄሲካ ፎስተር የተሰኘች አካል በኤአይ ቴክኖሎጂ የተፈጠረች ተንቀሳቃሽ ምስል እንጂ የህይወት እስትንፋስ ያላት እውነተኛ ሰው አለመሆኗ ተነግሯል። በማህበራዊ የትስስር ገጾች ላይ በርካታ ተከታዮችን ያፈራችው ይህች ሴት መሳይ አካል በሰው ሰራሽ አስተውሎት ኤአይ የተሰራች የኮምፒውተር ሞዴል መሆኗን የተለያዩ የቴክኖሎጂና የዜና ምንጮች በማስረጃ አስደግፈው አጋልጠዋል። በቀላሉ ኮምፒውተሮችን በመጠቀም በዲፕ ፌክ ተፈብርከው ትክክለኛ ሰው የሚመስሉ ምስሎችን ማህበራዊ ሚዲያ ላይ በስፋት በማሰራጨት የሚደረጉ እንቅስቃሴዎች እየጨመሩ መምጣታቸውን ተከትሎ የጄሲካ ፎስተር ጉዳይ የአሁኑ ትውልድ በዲጂታል ዓለም ውስጥ የሚመለከታቸውን መረጃዎች በጥንቃቄ የመመርመር አስፈላጊነትን አመላካች ሆኗል። መረጃዎች እንደሚያሳዩት የዲፕ ፌክ ቴክኖሎጂ ከግሪጎሪያኑ 1990ዎቹ ጀምሮ በአካዳሚክ ተቋማት ተመራማሪዎችና በኋላም በማህበራዊ ሚዲያዎች ዘርፍ በተሰማሩት በተራው ግለሰቦች ጭምር
መሰራት የጀመረ ሲሆን እንዲህ አይነት ፈጠራዎች ተጨባጭና እውነተኛ የሚመስሉ ቪዲዮዎችን በመፍጠርና ቴክኒኮችን በማሻሻል ላይ ያተኩሩም ነበሩ። እነዚህ የዲፕ ፌክ መስሪያ መተግበሪያዎች በቀላሉ በበይነ መረብ ላይ የሚገኙ መሆናቸው ለእኩይ ዓላማ የሚጠቀሙ ግለሰቦችና ቡድኖች እየተበራከቱ እንዲመጡ ማድረጉ የተነገረ ሲሆን ይህም ለሀገራት ከባድ ራስ ምታት እየሆነ መምጣቱ ተገልጿል። ዲፕ ፌኮች አንዳንዴም አስገራሚና አስቂኝ ሲሆኑ ከቅርብ ጊዜ ወዲህም በተአማኒ ሚዲያዎችና ታዋቂ ግለሰቦች ተአማኒነት ላይ ጭምር አደጋ ደቅነዋል። የጄሲካ ፎስተርን ታሪክ በመንተራስ ዘዋሽንግተን ፖስት ባስነበበው ዘገባ ከጊዜ ወደ ጊዜ ጥልቅ የማታለል ተግባራት እየተበራከቱና እየተራቀቁ መምጣታቸውን ተከትሎ አንድን ምስል ወይም ቪዲዮ እውነተኛ ወይም ሐሰተኛ መሆን አለመሆኑን ማረጋገጥ አዳጋች በመሆኑ እጅግ አደገኛ መዘዞችን ሊያስከትል የሚችልበት ሁኔታ ተፈጥሯል። ዲፕፌክ ለተለያዩ ዓላማዎች እየዋለም የሚገኝ ሲሆን ለአብነትም የአንድ ሀገር መሪ የሌላ ሀገር መሪ ስም የሚያጠፋ ነገር እንደሚናገር በማስመሰል ጥልቅ የማስመሰል ስራ የተሰራበት ቪዲዮ ቢለቀቅ በሀገራት መካከል ባላንጣነትን ብሎም ጦርነትን የማስከተል አቅም እንዳለው ነው ባለሙያዎች የሚያስጠነቅቁት። በአሁኑ ወቅት ዲፕፌክ በሐሰተኛ ውንጀላዎች የሚከሰሱ ግለሰቦችን ለማጥቃት የሚያስችሉ የሐሰተኛ ማስረጃዎችን ለማመንጨት ጭምር ጥቅም ላይ እየዋለ ሲሆን ሐሰተኞቹን ማስረጃዎች ከእውነተኞች ለመለየት የሚቻልበት ሁኔታ ሳይገኝ ሲቀር የቀረበባቸው ማስረጃ የተጭበረበረ መሆኑን ለማስተባበል ጭምር አዳጋች አድርጎታል። ቴክኖሎጂው ሌሎች መልእክቶችንና ድርጊቶችን ለማጭበርበር የሚያገለግሉ ብቻ ሳይሆን የሞቱ ግለሰቦችን ጭምር ከሞት ተነስተው እንደተናገሩ አድርጎ ማቅረብ የሚያስችል መሆኑ ለዓለማችን ከባድ የቤት ስራ ሆኗል። ከ20ኛው ክፍለ ዘመን ታላላቅ የእንግሊዝ ብሎም የዓለም ድንቅ ደራሲዎች አንዱ የሆነው ጆርጅ ኦርዌል በግሪጎሪያኑ 1984 በሚል ርዕስ ባሳተመው መጽሐፉ እውነት በተፈበረኩ እውነት መሳይ ትርክቶች ልትጨፈለቅ የምትችልበት ጊዜ ይመጣል ብሎ ባስጠነቀቀበት በዚህ ዘመን ፈጽሞ ከሰው ያልተፈጠረች የህይወት እስትንፋስ የሚሌላት አካል ሚሊዮን ተከታዮችን በማፍራት የወቅቱ የዓለማችን ተጽዕኖ ፈጣሪ ሰው ተብላ የብዙዎች መነጋገሪያ መሆኗ ለዚህ ትልቅ ማሳያ ነው። With President Trump posting this provocative AI-generated video. ኮንትሮባንድ ጭኖ የተገኘ ተሽከርካሪ እስከ መውረስ የሚያስችል አዲስ ረቂቅ አዋጅ ተዘጋጀ። ለህዝብ ተወካዮች ምክር ቤት የቀረበው አዲሱ ረቂቅ አዋጅ ከዚህ ቀደም የኮንትሮባንድ ዕቃ ጭኖ ሲጓዝ የተገኘ ተሽከርካሪ ይጣልበት የነበረውን 100,000 ብር ቅጣት የሚሽር ነው። ሀያት እሱ ባለው ተጨማሪ አላት። በኢትዮጵያ የኮንትሮባንድ ንግድ ከመቀነስ ይልቅ ከጊዜ ወደ ጊዜ ውስብስብ በሆነ መልኩ በከፍተኛ ሁኔታ እየጨመረ አሳሳቢ ደረጃ ላይ መድረሱ በተደጋጋሚ ይገለጻል። ይህም የሚያስከትለው ጉዳት አገሪቱ ከፍተኛ ገቢ እንድታጣ ማድረግ ብቻ ሳይሆን መዘዙ በህጋዊ ንግድ ላይ ያለውን ውድድር እንዲዛባና የገበያ ስርዓቱ እንዲበላሽ እስከ ማድረግ እንደሚደርስ ባለሙያዎች ይገልጻሉ። በመላ ሀገሪቱ እየጨመረ ያለውን የኮንትሮባንድ ንግድ ለመከላከል አዲሱ የጉምሩክ ማሻሻያ ረቂቅ አዋጅ መዘጋጀቱ የተነገረ ሲሆን በተለይ የህግ ክፍተቶችን ለመምላት ትኩረት እንዳደረገ ተመላክቷል። በረቂቁ መሰረት ሙሉ በሙሉ የኮንትሮባንድ ዕቃ የጫነ ተሽከርካሪ ከተገኘ በቀጥታ እንዲወረስ የሚያስችል ድንጋጌ መካተቱ የተገለጸ ሲሆን ይህም ከዚህ ቀደም ተፈጻሚ የነበረው የቅጣት ስርዓት ብቻውን ኮንትሮባንዲስቶችን ለመከላከል በቂ እንዳልነበር በመገንዘብ እንደተወሰነ ተጠቁሟል። በዚህ መሰረት የተዘጋጀው አዲስ የጉምሩክ ማሻሻያ ረቂቅ አዋጅ ከዚህ ቀደም የነበረው ህግ የተሽከርካሪ ባለቤቶችን በገንዘብ ቅጣት እስከ 100,000 ብር ብቻ የሚቀጣ ሲሆን ይህ ቅጣት ኮንትሮባንዲስቶችን እንዳላስቆማቸው ተገልጿል። አዲሱ ማሻሻያ ግን ተሽከርካሪው ራሱ እንዲወረስ በማድረግ ተግባራዊ እርምጃ መውሰድ ያስችላል ተብሏል። በሌላ በኩል አስመጪዎች በጉምሩክ ሂደት ውስጥ የሚያጋጥሟቸው ችግሮች አንዱ የክፍያ እጥረት መሆኑ ተነግሯል። ከዚህ ቀደም በአንድ ዲክላሬሽን የገቡ እቃዎች ሁሉ በአንድ ጊዜ የሚለቀቁ የነበረ ሲሆን አስመጪዎች ቀረጥና ታክስ በአንድ ጊዜ መክፈል ሲያቅታቸው እቃዎቻቸው በጉምሩክ መቆየትና ለተጨማሪ ወጪ ያዳረጋቸው እንደነበር ነው የተገለጸው። አዲሱ ማሻሻያ ግን እቃዎቻቸውን ከፋፍለው እንዲያስለቅቁ በመፍቀድ ይህንን ችግር ለመቀነስ ይረዳል ተብሏል። በተጨማሪም በዲክላሬሽንና በክፍያ መካከል የሚፈጠረው የምንዛሬ ተመን ልዩነት ችግር በረቂቅ ውስጥ መካተቱ ተጠቁሟል። ይህ ልዩነት ከፍተኛ ቀረጥና ታክስ ገቢ እንዲጠፋ እንደሚያደርግ የተገለጸ ሲሆን አዲሱ ማሻሻያ የክፍያ ሂደቱን ከምንዛሬ ለውጥ ጋር በማዛመድ የመንግስት ገቢን ለመጠበቅ ያስችላል ተብሏል። በአጠቃላይ ረቂቅ አዋጁ የጉምሩክ ስርዓቱን ለማሻሻል፣ ህጋዊ ንግድን ለማበረታታትና ህገ ወጥ ንግድን በጠንካራ መንገድ ለመከላከል የተዘጋጀ መሆኑ ተገልጿል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ።
ከቆይታ በኋላ አርሰናል ትላንት በካራባኦ ዋንጫ የደረሰበት ሽንፈት በሊጉ የዋንጫ ፉክክር ላይ ተጽዕኖ እንደሚያመጣ መገለጹን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በሱዳን ሆስፒታል ላይ በተፈጸመ የድሮን ጥቃት የ64 ሰዎች ሕይወት አለፈ። በኤልዳይን ሆስፒታል ላይ በደረሰው በዚህ ጥቃት 13 ህጻናትና የሕክምና ባለሙያዎች መገደላቸውን የዓለም ጤና ድርጅት አስታውቋል። ጌታውን አበበ ተጨማሪ ያለው። በሱዳን ምዕራባዊ ክፍል በሚገኘው ኤልዳይን የማስተማር ሆስፒታል ላይ በተፈጸመ የድሮን ጥቃት 13 ህጻናትንና የህክምና ባለሙያዎችን ጨምሮ የ64 ሰዎች ህይወት ማለፉን የዓለም የጤና ድርጅት አስታውቋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በሰጡት መግለጫ በጥቃቱ 64 ሰዎች ሲገደሉ 89 ሰዎች ደግሞ ከባድና ቀላል የመቁሰል አደጋ ደርሶባቸዋል ያሉ ሲሆን ከሟቾቹ መካከል 13 ህጻናትን ጨምሮ 2 ነርሶችና 1 ሐኪም እንደሚገኙበት ተረጋግጧል። ጥቃቱ የተፈጸመው በምስራቅ ዳርፉር ግዛት ዋና ከተማ ኤልዳይን በሚገኘውና በፈጥኖ ደራሽ ኃይሎች ቁጥጥር ስር ባለ አካባቢ እንደሆነም ተመላክቷል። አርኤስኤፍ ባወጣው መግለጫ የሱዳን ጦር አርብ ምሽት በሆስፒታሉ ላይ በፈጸመው የድሮን ጥቃት የህክምና ተቋሙ የላይኛው ክፍልና የድንገተኛ ክፍል ሙሉ በሙሉ መውደሙን ገልጿል። የሱዳን ጦር በበኩሉ የቀረበበትን ክስ ያስተባበለ ሲሆን ዓለም አቀፍ ደንቦችንና ህጎችን አከብራለሁም ብሏል። ዶክተር ቴድሮስ በኤክስ ገጻቸው ባስተላለፉት መልእክት በቂ ደም ፈሷል በማለት በሱዳን ለ3 ዓመታት የዘለቀው ግጭት በአስቸኳይ እንዲቆም ጥሪ ያቀርበዋል። በተጨማሪም የጤና ተቋማትና ሲቪሎች በማንኛውም ሁኔታ ኢላማ መሆን እንደሌለባቸው ያሳሰቡት ዋና ዳይሬክተሩ ጥቃቱን ተከትሎ ሆስፒታሉ ሙሉ በሙሉ ከስራ ውጭ መሆኑን ገልጸዋል። እንደ ዓለም የጤና ድርጅት መረጃ ሱዳን ወደ እርስ በርስ ጦርነት ከገባችበት ሚያዝያ 2023 ጀምሮ በጤና ተቋማት ላይ 213 ጥቃቶች መፈጸማቸው ሲገለጽ በእነዚህ ጥቃቶችም ከ2000 በላይ ሰዎች ህይወታቸውን አጥተዋል። የአካባቢው የመብት ተሟጋች ድርጅቶችና የህግ ባለሙያዎች ቡድን በጥቃቱ ላይ ገለልተኛ ምርመራ እንዲደረግና ተጠያቂዎች ለፍርድ እንዲቀርቡ እየጠየቁ ሲሆን ኤልዳይን ሆስፒታል ለከተማዋና ለአካባቢው ነዋሪዎች ብቸኛውና ወሳኝ የህክምና ተቋም እንደነበር ተገልጿል። በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል ለስልጣን የበላይነት በሚደረገው በዚህ ግጭት እስካሁን ከ150 ሺህ በላይ ሰዎች ሲሞቱ 12 ሚሊዮን የሚጠጉ ዜጎች ደግሞ ከቤት ንብረታቸው መፈናቀላቸው ተመላክቷል። ክቡራን ተመልካቾቻችን አሁን ኢትዮጵያ ከ25 ዓመታት በኋላ ከዓለም አትሌቲክስ የቤት ውስጥ ሻምፒዮና ያለ ሜዳሊያ መመለሷን ጨምሮ የተመራረጡ ስፖርታዊ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ኢትዮጵያ በዓለም የቤት ውስጥ አትሌቲክስ ሻምፒዮና በታሪኳ ከ25 ዓመታት በኋላ የዓለምንም ሜዳሊያ ውድድሯን አጠናቀቀች። 21ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በፖላንድ ቶሩን ኪጃዌ ሲከናወን ቆይቶ የተጠናቀቀ ሲሆን በ3 ርቀቶች 6 አትሌቶችን ይዛ በውድድሩ ላይ የተሳተፈችው ማጸነ ለምለሟ ኢትዮጵያ የለመደችውን ድል ሳታስመዘግብ በመቅረቷ ያለምንም ሜዳሊያ ከውድድሩ ስፍራ ጓዟን ሸክፋ የምትመለስ ይሆናል። በ1500 ሜትር የቤት ውስጥ የቱር ውድድር አጠቃላይ አሸናፊ ሆና ለዚህ ውድድር የበቃችውና ትልቅ ተስፋን ሰንቃ የነበረችው አትሌት ብርቅ ኃይሎም ውድድሯን በአምስተኝነት ስታጠናቅቅ በ800 ሜትር የአምና የብር ሜዳሊያ ባለቤቷ ንግስት ጌታቸውም በተመሳሳይ ውድድሯን በአራተኝነት አጠናቃለች። ኢትዮጵያ ምንም እንኳን በቪዛና ተያያዥ ችግሮች የሳሳ የቡድን ስብስብ ይዛ ብትቀርብም በየርቀቱ ውጤት ማምጣት የሚችሉና ተስፋ የተጣለባቸው አትሌቶችም ጭምር ሜዳሊያ ውስጥ መግባት ሳይችሉ ቀርተዋል። ይህም ከረጅም ዓመታት በኋላ ካለ ወርቅ ማጠናቀቅ ብቻም ሳይሆን ከሜዳሊያ ሰንጠረዥ ውስጥ ሳትገባ ውድድሯን እንድታጠናቅቅም አድርጓታል። ኢትዮጵያ ለመጨረሻ ጊዜ በዚህ ውድድር ያለ ሜዳሊያ ያጠናቀቀችው ከ25 ዓመታት በፊት በ2001 በፖርቹጋል ሊዝበን በተከናወነው 8ኛው የቤት ውስጥ ውድድር ሲሆን ታሪክ ራሱን ደግሞ ከ2 አስርት ዓመታት በኋላም ከፖላንድ ቶሩንም ኢትዮጵያ ያለምንም ሜዳሊያ ለመመለስ ተገዳለች። በተያያዘ ዜና ተተኪ አትሌቶችን የማፍራት ዓላማ ይዞ የተዘጋጀው 55ኛው የኢትዮጵያ አትሌቲክስ ሻምፒዮና ነገ በአደይ አበባ ዓለም አቀፍ ስታዲየም በይፋ እንደሚጀምር የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን ተናግረዋል።
የኢትዮጵያ ብሔራዊ ቡድን የፊታችን አርብ ከሳኦ ቶሜ ጋር ላለበት ጨዋታ በነገው ዕለት ወደ ሞሮኮ እንደሚያቀና ተገለጸ። ከጉዞ በፊት ከብሔራዊ ቡድኑ ቅድመ ዝግጅት ጋር በተያያዘ የብሔራዊ ቡድኑ ዋና አሰልጣኝ ዮሐንስ ሳሌና የፌዴሬሽኑ ዋና ስራ አስፈጻሚ ባህሩ ጥላውን በጋራ መግለጫ ሰጥተዋል። አስፈላጊውን ቅድመ ዝግጅት ማድረጋቸውን የጠቆሙት አሰልጣኙ በቡድኑ ውስጥ ምንም ጉዳት እንደሌለ ገልጸው ተጫዋቾቹ ጋር አገራዊ ስሜትና ስነ ምግባር በነበራቸው የልምምድ ጊዜዎች ላይ በመታየቱ ደስተኛ እንደሆኑና ያላቸውን አቅም ለሀገራቸው ለመስጠት ዝግጁ መሆናቸውንም ጨምረው ገልጸዋል። በሌላ በኩል አስተዳደራዊ ጉዳዮችን በሚመለከት መግለጫ የሰጡት አቶ ባህሩ ጥላውን ለዝግጅቱ የሚገባውን ነገር በሙሉ አመቻችተናል ብለዋል። ስራ አስፈጻሚው አክለውም የሀገር ውስጥ ክለቦች እንደተጠበቀው ነው። የጋቶች ፓኖም እና የከናን ማርክን የውጭ ሀገር ክለቦች ተጫዋቾችን ቶሎ ስለለቀቁልን እናመሰግናለን ያሉ ሲሆን የመልሱ ጨዋታ የሚደረግበት የድሬዳዋ ስታዲየም ምንም እንኳን ጨዋታው ያለ ደጋፊ እንዲደረግ ለአንድ ጨዋታ ብቻ ፍቃድ ቢሰጥም ለብሔራዊ ቡድኑ ትልቅ ፋይዳ እንዳለው ገልጸዋል። በአጠቃላይ ዋሊያዎቹ በነገው ዕለት ወደ ሰሜን አፍሪካዊቷ ሞሮኮ በመጓዝ የፊታችን አርብ ከሳኦ ቶሜ ጋር የመጀመሪያ ጨዋታዎቻቸውንም የሚያከናውኑ ይሆናል። አርሰናል በትላንትናው ዕለት የተሸነፈበት የካራባው ዋንጫ በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ላይ ተጽዕኖ ሊያመጣ እንደሚችል እየተነገረ ይገኛል። 90,000 ተመልካቾች በተገኙበት በዌምብሌ ስታዲየም የተደረገው የምሽቱ ጨዋታ በማንቸስተር ሲቲ ፍጹም የበላይነት 2-0 ሲጠናቀቅ የመድፈኞቹ የትላንት አቋም ቀጥሎ ላሉባቸው የሊግ ጨዋታዎችም ጥያቄ አስነስቷል። ለአራት ዋንጫዎች እየተጫወቱ የነበሩት መድፈኞቹ ዘንድሮም ከዋንጫ ደጃፍ ደርሶ የመመለስ አባዜ አሁንም እንደቀጠለ የታየ ሲሆን ውጤቱም የተበላ ዕቁብ የሚመስለውን የእንግሊዝ ፕሪሚየር ሊግ ዋንጫ ፉክክርን እንደገና አጀንዳ ሆኖ ብቅ እንዲልም አድርጓል። አርሰናልን ላለፉት 7 ዓመታት አፍርሶ የሰራው ስፔናዊ አለቃ ሚኬል አርቴታ ቡድኑን ወደ ትልቅ ደረጃ አድርሶ ለዋንጫ ፍልሚያ ቢያቀርብም ወሳኝ በሆነው የፍጻሜ ጨዋታ ላይ ግን አሁንም ድል እንደናፈቀው ነው። ዋንጫውን በቅርብ ርቀት እያየው መሽኮርመሙ በአሰልጣኙ ስነ ልቦና ላይ ያለው የሁለተኝነት ጥላ ማጥላት መቀጠሉ በደጋፊው ዘንድ ከፍተኛ የአለማመን ሁኔታንም እየፈጠረ ይገኛል። ምንም እንኳን አርሰናል አሁንም በ9 ነጥብ ልዩነት የፕሪሚየር ሊጉን ሰንጠረዥ እየመራው ቢገኝም ይህ የዌምብሌ ሽንፈት ግን ዋንጫው በቀጣይ 2 ወራት ውስጥ ከእጃቸው ሊንሸራተት እንደሚችል ፍንጭ የሰጠ መሆኑን በመጥቀስ ስጋታቸውን ከገለጹት መካከል የስካይ ስፖርት እውቅ ተንታኞችም ይገኙበታል። እንደ ምክንያት ማንቸስተር ሲቲ ያለው አንድ ቀሪ ጨዋታና በሚያዝያ ወር የሚገናኙበት የእርስ በርስ የእንግሊዝ ፕሪሚየር ሊግ ፍልሚያ ሲታሰብ የአርሰናል መሪነት አሳሳቢ ደረጃ ላይ መውደቁ አይቀሬ እንደሆነ ተንታኞቹ በስፋት እንዲናገሩም አስገድዷቸዋል። የምሽቱ ጨዋታ ለውሃ ሰማያዎቹ የስነ ልቦና የበላይነት የሰጠ በመሆኑ በቀጣዮቹ ወራት ያልተጠበቀ አጋጣሚ ሊኖር እንደሚችልም ተነግሯል። ማንቸስተር ሲቲ ያልተጫወተው አንድ ቀሪ ጨዋታ ያለው ከመሆኑም በላይ በቀጣይ ወር አርሰናልን በገዛው ሜዳው ያስተናግዳል። መድፈኞቹ ከተሸናፊነት ስነ ልቦና በማገገም በቀጣዮቹ ጨዋታዎች ላይ የሚሰጡት ምላሽ የሚጠበቅ ሲሆን ዘንድሮ አርሰናል የሊጉን ዋንጫ እንዳያሳካ ትልቁ የአርሰናል ጠላት ሊሆን የሚችለው ራሱ አርሰናል ነው የሚለውን የተንታኞችን ምልከታ እንዴት ይመልሳል የሚለው ተጠባቂ ሆኗል። ቶተናም በኖቲንጋም ፎረስት በሜዳው መሸነፉ በዶሮቹ ቤት የመውረድ ስጋት ከመደቀኑም በላይ የአሰልጣኙን ዕጣ ፈንታ ጥያቄ ውስጥ ማስገባቱ ተገለጸ። የክለቡ ደጋፊዎች ከጨዋታው በፊት በታላቅ ድምቀት ቡድኑን ቢቀበሉም ውጤቱ ግን ደጋፊውን በለቅሶና በቁጣ እንዲበተኑ ያደረገ ሆኖ አልፈዋል። በየካቲት ወር ቶማስ ፍራንክን ተክተው የተሾሙት ክሮኤሽያዊው አሰልጣኝ ኢጎር ቱዶር በመሩት 5 የሊግ ጨዋታዎች ማግኘት የቻሉት 1 ነጥብ ብቻ ሲሆን ይህም በክለቡ ታሪክ ከ1915 ወዲህ የታየው ዝቅተኛው የነጥብ ክምችትም ሆኖ ተመዝግበዋል። በአሁኑ ወቅት አሰልጣኙ ከመባረር ስጋት ጋር የተፋጠጡ ሲሆን የቀድሞ የጁቬንቱስ አለቃ ኢጎር ቱዶር በቤተሰብ ሐዘን ምክንያት ከትላንቱ ጨዋታ በኋላ ጋዜጣዊ መግለጫም ሳይሰጡ ወጥተዋል። የውጤት ቀውስ ውስጥ ከመግባት ባሻገር ከሊጉ የመውረድ አደጋ የተጋረጠባቸው ቶተናሞች በቀጣይ አዲስ አሰልጣኝ ያመጣሉ ወይንስ ባለው ይቀጥላል የሚለው ሲጠበቅ በሊጉ ያለፉትን 13 ጨዋታዎች ከድል ጋር የተራራቀው ቶተናም በሊጉ ለመቆየት ታምር ያስፈልገዋልም እየተባለ ይገኛል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።